ሰላም ውድ ቻናሌ ቤተሰቦች እንዴት ናቸው? እኔ በጣም ደህና ነኝ። ዛሬ ወደ ጫካ ጎራ እንላለን። እንግዲህ ዛሬ የምንጎበኘው ከመገናኛ ወደ ጫካ አቅጣጫ ጫካ ፕሮጀክት ማለት ነው፣ ወይም ደግሞ ሳተላይት ሲቲ አድርገን የምናመራ ነው የሚሆነው። እንደምትመለከቱት የስራ ሰዓት መውጫ ላይ ነው። ትንሽ መጨናነቆች አሉ። ፐብሊክ ሰራተኞች እንደምትመለከቱት ዙሪያው ከፍተኛ ሰልፍ እያያችሁ ነው የምትገኙት። እንግዲህ ያለ ነው መገናኛ ከድሮ ዲያስፖራ አደባባይ ቀጥታ አዲስ በተሰራው ወደ ጫካ ፕሮጀክት መንገድ እሱን እንግዲህ በግራ በኩል አድርገን ወደ ፕሮጀክቱ የምናመራ ነው የሚሆነው። እንግዲህ ትላንትና አይ ቲንክ የድምፁ እንትን ነበረው፣ ነገር ግን በሌላ አይነት እንትን ስለነበር ምናልባት ሙሎቻችሁ ላታዩ ትችላላችሁ። ምክንያቱም ሴቲንጋችሁ አማሪክ የሚለው ላይ ካልሆነ በስተቀር ኖርማሉን ወይም ደግሞ ድምፅ አልባውን ነው የምትሰሙት። ባይ ዲፎልት ዩቲዩብ አፕሊኬሽን እንግሊሽ ላይ ስለሚሆን ማለት ነው። ሴቲንግ ላይ ሄዳችሁ ዩቲዩብ እንትኑን ካልቀየራችሁ፣ ወደ አማርኛ ካልቀየራችሁት የአማርኛ የድምፅ ማብራሪያው ላትሰሙት ትችላላችሁ። እንግዲህ ትላንትና ለማንኛውም ነበረው ያያችሁ ካላችሁ ማለት ነው። ለማንኛውም እንግዲህ አዳዲስ ቤተሰቦች ካላችሁ ሰብስክራይብ እንድታደርጉ ጠይቃችኋለሁ። ነባር ቤተሰቦችም ላይክ በማድረግ ጀምሩት። በነገራችን ላይ ብዙ ሰብስክራይብ ያላረገ ፋሚሊ እያየው ነው፣ አናላይቲክስ ላይ እንዳየሁት ከሆነ ማለት ነው። ብዙ ፋሚሊዎች ሰብስክራይብ ያላደረገ ብዙ አለ የሚል አናላይቲክስ አይቻለሁኝ እና ለማንኛውም ብታደርጉ ደስ ይለኛል። ሀሳብ አስተያየታችሁንም አስቀምጡ። እንግዲህ ዛሬ ወደ የከተማ ውስጥ ሌላው ከተማ ወደ የካ ተራራ ነው የምናመራው። እንግዲህ የካ ላይ እየተሰራ ያለው የጫካ ፕሮጀክት ብዙ ጊዜ ተደጋጋሚ አይተነዋል እንደምታስታውሱት እናንተም እኔም ብዙ ጊዜ ያሳይቻችሁ ነበረ። እንግዲህ ከተማ ውስጥ ሌላው ከተማ ነው የሚባለው። ገቨርናንስ፣ ለግዘሪ ሬሲደንስ እንደዚሁም ደግሞ ኢኮቱሪዝምን አንድ ላይ ያካተተ የሚገርም አይነት ከተማ ነው እየተሰራ የሚገኘው። በጣም ሰፊ ርቀት ላይ ያረፈ ግዙፍ ፕሮጀክት፣ እንደዚሁም ደግሞ ከገርድ ወይም ደግሞ አባይ ቀጥሎ ሁለተኛው በጣም ኮስቲ ፕሮጀክት ነው የሚለው ቼክ ሳደርግ ያነበብኩት። ቀጣይ የሆነ ምናልባት ስፔሲፊክ የሆነ ፊገር ላናገኝ እንችላለን፣ ወይም ደግሞ ስለ ኮስቱ ወይም በጀቱ ማለት ነው። በተለያዩ ጊዜዎች መቀያየሮች ስለሚኖሩ ብዙ ጊዜ ቀድሞ የታቀደላቸውን አይነት ኮስት ከዛ ያልፋሉ። በተለይ እንደ ኢትዮጵያ ውስጥ ያሉ ፕሮጀክቶች በዶላር መጨመር በተለያዩ ሪዝኖች የዋጋ ኢንፍሌሽንም ስለሚኖር ዋጋቸው ከፍ የማለት ባህሪ ይኖረዋል። እንግዲህ ለማንኛውም አሁን በየካ ክፍለ ከተማ ጀርባው አካባቢ ነው የምንገኘው። የካ ክፍለ ከተማ ዋናው ቢሮ ማለት ነው። እንግዲህ ምን አሉት ከሚለው ከስንጀምር በነገራችን ላይ ከ50 በላይ በጣም ለግዠሪ ሎጂዎች አሉት ይላል። እነዚህም በመንግስት ብቻ ሳይሆን በግልም የሚተዳደሩ እንደሆኑ ለአብነትም የቦስተን ፓርትነርስ ፒኤልሲ የሚባል ተቋም እሱም እንዳለበት ሰምቻለሁኝ። ስለዚህ እዚህ አካባቢ ያሉ ፕሮጀክቶች የመንግስት እንደዚሁም ደግሞ የግል እና ደግሞ ኢንተርናሽናል ፈርሞችም አሉ፣ የተለያዩ እንትኖች ማለት ነው፣ ስቴክ ሆልደርስ ማለት ነው። ምናልባት በግንባታ የሚሳተፉ ሊሆኑ ይችላሉ። እንደዚሁም ደግሞ የተለያየ ወይ በዲዛይን ካልሆነም ደግሞ በሪል ስቴቶች ግንባታ በተለያዩ እንትኖች መንግስት ብቻ የሚሰራው ሳይሆን ፕሮጀክቱ በግለሰብም እንደዚሁም ደግሞ በመንግስትም ትብብር የሚሰራ እጅግ በጣም ሰፊ ርቀት ላይ ከ500 ሄክታር በላይ ያረፈ ሰፊ ርቀት የሚሸፍን ትልቅ ፕሮጀክት ነው። እንግዲህ ኢቨን መንገዱ እንኳን የውስጥ ለውስጡ ብቻ ማለት ነው 29 ኪሎ ሜትር ነው የሚለው። እንግዲህ አንዱ ከአንዱ የሚያገናኝ ውስጡን ጨምሮ ማለት ነው። የ29 ኪሎ ሜትር ማለት በጣም ምናልባት ቀጠለ ወደ ከተማ ለቆ መውጣት ቢሆን ረጅም ርቀት የሚሸፍን ማለት ነው። 29 ኪሎ ሜትር ትንሽ አይደለም በነገራችን ላይ። ኢቨን ቤቶቹ እንኳን ስናይ ከ4100 በላይ ሃውሲንግ ዩኒትስ አለው ነው የሚለው። ሃይላይት ላይ እንዳረኩት ቤቶች ምናልባት እዚህ ያላችሁ ስታልፉ በዛም እንዳያችሁት ነጫጭ ህንጻዎች ኦልሬዲ አንደኛው ኦልሬዲ አልቆ መስታወት ተገጥመውለት አይቻለሁኝ።
ምናልባት ስንደርስ ደግሞ እናየዋለን፣ ወደ ጠጋ ስንል ማለት ነው። አሁን ያለው ነው ገና እዚህ የካ ሚካኤል ኢቭን መቃብሩ እንኳን አልደረስንም። አስፋልቱ የዋናው መንገድ ጫፍ አካባቢ ላይ ነን ያለ ነው። እነዚህ ዩኒክ ቤቶቹ ያው ተራራው እንደምትመለከቱት በጣም እየተገላለጠ ነው የሚገኘው ከጊዜ ወደ ጊዜ። እንደዚሁም ደግሞ በየተራራው ጫፍ ጫፍ ላይ የሚሰሩ እነዚህ ክብ አይነት የአልሙኒየም ወይ ደግሞ የዚህ የሳይንስ ሙዚየም አካባቢ ያለው አይነት ቤት ይታያሉ። ከዚህ በፊት ቀበና ላይ ዙም አድርጌ ሳሳያችሁ ነበር። እንደዚሁም ደግሞ አራዳ ሞል ላይ ፒያሳ ላይ ሆኜ ማለት ነው እሱንም እያሳየዋችሁ ነበር። አንዳንድ ቦታ ላይ ስትሄዱ ያው ተራራ ላይ ስለሚሰሩ ከርቀት የመታየት እንትን አላቸው። እንግዲህ አለፍ ብለን የካ ቤተ ክርስቲያኑን የመቃብር ስፍራው አለፍ ካላችሁ በቃ ኦልሬዲ የሚጀምረው የተራራው ላይ እየተሰራ ያለው ፕሮጀክት ነው። ልክ አሁን ዙም እያረኩት እንዳለው አይነት ማለት ነው ያልኳችሁ የጫካ ፕሮጀክት ፓርት ነው ያለው ማለት ነው። እንግዲህ ኢቨን እዚህ እንትን ላይ እንኳን የሚሳተፉ ካየኋቸው የግል ፈርሞች የሚለው ኢቶሎ፣ ኦቪድ እና አይሲ ሃውሲንግ ፕሮጀክት የሚባሉ እየተሳተፉበት እንደሆነ ይሄንን እንትን ሳዘጋጅላችሁ ቼክ ያደረኩት አይቻለኝ ወይም ደግሞ ያነበብኩት ነው። ያው መንገዱ እንደምታውቁት ነው፣ እንደምታዩት እጅግ በጣም ደስ የሚል የሚያምር ለዚሁም ደግሞ ሞደርን የሆነ መንገድ ነው። ከዛ ውጭ ደግሞ ምናልባት ብቸኛው የዚህ የመሮጫ ትራክ ያለው ያው ለስፖርት እንደምትመለከቷቸው እዛ ጋር ስፖርት የሚሰሩ ወጣቶች ይታያሉ። የሚሮጡ ፑሻፕ የሚሰሩ የተለያየ ያው የመሮጫ ትራክ ቢሆንም የስፖርት አክቲቪቲዎች እየሰሩ ያሉ በርካታ ወጣቶችን እያየን ነው። በስተጀርባውም በነገራችን ላይ እነዚህ የምታያቸው ቤቶች ሆቴሎች፣ የትምህርት ተቋማት ኢቭን የመንግስትም የግልም ኮሌጆች በርከት ያሉ እንትኖች አሉ። ከዛ ውጭ ግን እንዳልኳቸው ሆቴል ነው። በስተጀርባው ደግሞ ያው ጫካ ነው። በተለይ ደግሞ የኛ ሀገር ውስጥ ሯጮች አትሌቶች በጣም እንደሚጠቀሙበት የካ ተራራን የሚታወቅ ነውና ብዙውን እንግዲህ የሚገኘው ከቤቶቹ ባሻገር ተራራውን እያቆራረጡ ነው ትሬኒንግ የሚሰሩት ማለት ነው። ያው የሳይክል መንገዱም እንዳለ የወክ ማረጊያው እንዳለ ሆኖ ማለት ነው። እንግዲህ ይሄ መንገድ መቼም የሚጨናነቅ አይነት እንዳልሆነ ይታወቃል። ያን ያክል በርግጥ ፍሰቱም ብዙ ላይሆን ይችላል የቅርብ መንገድ ስለሆነ። ሁለተኛ ደግሞ እንደው ምናልባት በዚህ በእንግሊዝ ኤምባሲ በኩል አቋርጦ የሚመጣ ወይ ደግሞ ወደዛ ወደ መሪ አቅጣጫ የሚሄድ ሰው ካልሆነ በስተቀር ያን ያክል እንትን የለውም። የዋና የትራንስፖርት መንገድም የታክሲ መንገድም ስላልሆነ በነገራችን ላይ ይሄ በጣም አዲስ አበባ ውስጥ ሞዴል ኮሪደር የሚባለው ይሄ ነው። ሌሎቹ እንግዲህ ይሄን በዚህ ደረጃ የተሰራ ወይም ደግሞ ይሄንን ሊፎካከር የሚችል አይነት እንትን የለም። ሌላ የተሰራ የኮሪደር ፕሮጀክት ማለት ነው። ኢቭን ላይቲንጎቹ ሌላ ቦታ እንዳሉ አይነቶች አይደሉም። ለምሳሌ ጥቁር መንገድ ዳር ወይም ደግሞ የአስፋልት ፖል በየቦታው አሉ። ነገር ግን የነዚህ ለየት ይላል። ቢጫዎቹም ሆነ በነገራችን ላይ ልዩነት አላቸው። ለምሳሌ አድዋ ሙዚየም አጠገብ ያለው ከዚህ ከአራዳ ለግዠሪ ሞሉ ፊት ለፊት ወደ አትክልት ተራ ወይም ደግሞ ወደ መርካቶ አቅጣጫ ስትሄዱ በዚህ በፏፏቴው ባለበት በኩል ማለት ነው በማህሙድ ጋር እዛ ጋር ያሉት ቢጫዎች እንኳን ቢሆኑ በጣም ለየት ያሉ ዩኒክ፣ እንደዚሁም ደግሞ ላይቲንጋቸው ራሱ በጣም የተለየ ነው። እንደዚህ አይነት ያየሁት እኔ እዚህ ከቤተ መንግስቱ ፊት ለፊት ወደ ፒያሳ የሚወስደው በአብርሆት ሳይሆን በታችኛው ማለት ነው በፍሬንድሺፕ አጠገብ የሚያልፈው ካልሆነ በስተቀር ሌሎቹ ቢጫዎቹ እንኳን ቢሆኑ ቦሌ አካባቢ ያሉት ደብዘዝ ያሉ ናቸው። በእንደዚህ አይነት ስታንዳርድ አይደሉም። ሌላው እንግዲህ እነዚህ የስማርት ላይቲንጎቹ ዲጂታል ስክሪን ናቸው። ለየት ያለው ነው። በነገራችን ላይ አሁን የሆነ አገልግሎታቸው ልብ ስላላል ነው እንጂ ብዙ አገልግሎት መስጠት የሚችሉ ናቸው። ከነዚህ ውስጥ አንዱ የአየር ትንበያ፣ ሁለተኛ ደግሞ ፕሮጀክቱ ሲጠናቀቅ ማፕ ማድረግ ይችላሉ። ለምሳሌ ጫካ ፕሮጀክት የሆነ ቦታ መሄድ ብትፈልጉ ማፑን ያሳያቸዋል። ሁለተኛ የሆነ ነገር ቢኖር ለምሳሌ ትልልቅ ኢቨንቶች ቢኖሩ ኢቭን ግሬት ኢትዮጵያን ራን ቢኖር ውጤቱን እዚህ ላይ መከታተል ትችላላችሁ። ላይቭ መስራት ይችላል ማለት ነው። ስለዚህ አገልግሎታቸው በጣም ደመቅ ያለ ነው። አሁን ላይ ማስታወቂያ አገልግሎት ነው እየሰጡ የሚገኙት። እንደምታውቁት ብዙ ቦታ ላይ ታች ከሆነ አሁን የምርጫ እየደረሰ ስለሆነ እሱን የማስተዋወቅ ወይም ደግሞ ለህብረተሰቡ መረጃ የመስጠት እንትኖች አሉት።
እዚህ ላይ ያለው ብቻ ሳይሆን ሌሎች ቦታ ላይ የሚገኙ የነዚህ የመብራት ስክሪኖች ማለት ነው። ሌላው እንግዲህ ከሴኩሪቲ ጋር የተያያዘ በነገራችን ላይ የመንገድ ዳር እንትኖቹ ወይም ደግሞ ይሄ ካሜራዎቹ ሲሲ ካሜራዎቹ ማለት ነው 4K በኳሊቲያቸው 4K እንደዚሁም ደግሞ ኤአይ ኢንተግሬት የተደረጉ በጣም ዲቴክት ማድረግ የሚችሉ በጣም ብቃት ያላቸው ካሜራዎች እንደሆኑ ነው ቼክ ሳደርግ ያነበብኩት። እንደዚህ አይነት ያሉት ምናልባት በእርግጥ አሁን ላይ ብዙ ቦታ ሊኖር ይችላል። ኢቭን ይሄ ዱባይ ኦር ሴውል ስታንዳርድ ነው የሚለው የዚህ የደቡብ ኮሪያ ከተማ ማለት ነው። ብዙ ጊዜ ፊቸሪስቲክ የሆኑ ነገሮች ትነሳለች። ያው ዱባይም እንደዚሁ ዘመናዊ የሆነ አኗኗር በቴክኖሎጂ የታገዘ የመንገድ ስርዓቶች ያሏቸው ከተሞች ናቸው እነዚህ። ልክ እነዚህም ልክ እንደዛ የማድረግ ዲጂታል ሲኔጆቹ ማለት ነው አላማን ያነገቡ እንዲሁም ደግሞ ሌላው አደጋ ኢመርጀንሲ እንኳን እዚህ አካባቢ ኢመርጅ ቢያደርግ የሆነ ነገር ቢከሰት ጠቀሜታቸው ላቅ ያለ ነው። ዲቴክት ማድረግ ይችላሉ። እንግዲህ በቀኙ በኩል አብዛኛው ክፍል ጫካው ነው። በተለይ ከአሁን በኋላ ልናይ የምንችለው ብዙ ነገር የለም። በግራ በኩል ነው አብዛኛው ቤቱ፣ የመቃብር ስፍራው እንዲሁም ደግሞ ፕሮጀክቱ ያለው። ነገር ግን ደስ የሚሉ ነፋሻማ የተዘጋጁ ወንበሮች አሉ በየጫካው ስር ማለት ነው፣ ወይ ደግሞ ተራራው ጫፍ ላይ። ያ ደግሞ ከአየሩ ጋር አንድ ላይ ጫካ አካባቢ ስለሆነ ያን ያክል የሚሞቅ አይነት አየር አይደለም ያለው፣ ነፋሻማ ነው። ሰዎችም ወክ ስታደርጉ በተለይ ወደ ምሽት አካባቢ ከስራ ሰዓት መውጫ ምናምን ላይ ቁጭ ብሎ አየር ሪፍሬሽ የሚያደርጉ ሰዎች በብዛት ይታያል። ያው ያልኳችሁ እንግዲህ መረጃ መስጠት ይችላሉ፣ ማፕ ማድረግ ይችላሉ ያልኳችሁ ኪዋር አላቸው። ኪዋሩ ስካን ሲደረግ በስልክ ልክ ፔመንት ሲስተም አለ የሆነ ቦታ ሄዳችሁ ክፍያ ለመፈጸም ኪዋር ስካን እንደምታደርጉት ሁሉ ወይም ደግሞ የሆነ መረጃ የሆነ ነገር ለመውሰድ ፋይል ስካን ይደረጋል። ልክ ይሄኛውም በሚዘጋጅለት ኪዋር ስካን ስታደርጉት መረጃ ይሰጣቸዋል ስለ ጫካ ፕሮጀክቶች። አሁን ላይ በእርግጥ እንትን አላሉም፣ ሲጠናቀቅ ማለት ነው። ሌላው ዋይፋይ ነው። ዋይፋይ ይኖራቸዋል። አሁን ላይ እንደ ማንኛውም እንትን ቻርጅ የማድረግ አገልግሎት ነው የሚሰጡት። እንግዲህ ትላንትና የቼችኒያን ኮሪደር ነበር ያየነው። የተወሰነ ቆይተን ስለነበር ኮመንት ላይ የጠየቃችሁ ነበራችሁ። ከጠየቃችሁ ሌላኛው ጥያቄ በዚህ በኢምፔሪያል አድርገህ በአዲስ አበባ ስቴዲየም ወደ ቼችኒያ የሚወስደው መንገድ ነው ያላችሁኝ አንዱ። እሱኛው ደግሞ ሌላ ቀን እንመለከተዋለን። እንግዲህ የኛው ፕሮጀክት ሌላ የሚኖረው ሀይቆች ኦልሞስት ወደ 3 ሀይቆች እንዳሉት ከዚህ በፊትም ኦልሬዲ እናንተም ሰሙት ይመስለኛል። እኔም በፊት በነበረን ቪዲዮ ላይ አቀርቤው ነበር። ከዛ ውጭ ደግሞ እጅግ በጣም ቢያንስ ከ5 በላይ ትልልቅ ኢንተርናሽናል ሆቴሎች ይኖሩታል። ለቱሪዝሙ ደግሞ እጅግ በጣም የሚገርም ታርጌት ተደርጎ እየተሰራበት ያለ ፕሮጀክት ነው። እንግዲህ ስማርት የሚያስብለው አንደኛው ወይም ደግሞ ሳተላይት ሲቲ የሚያስብለው ሪዝኖች ውስጥ ምንድነው አብዛኛው ነገር እዛው የሚገኝበት ወይም ደግሞ ካላችሁበት ሆናችሁ አክሰስ የምታደርጉበት ነው። እዛው ገቨርና የመንግስት እንትኖች እዛው ይኖራሉ፣ አስተዳደር እንትኖች። ስለዚህ በተለይ ወደዚህ ወደ ከተማ የሚመጣውን እንትን ጫና ኦር ፕሬዠር የሚቀንስ ስለሆነ ለዛም ነው እንግዲህ ከተማ ውስጥ ያለ ሌላው ከተማ የሚያስብለው።
እንግዲህ ከሚሰሩት ውስጥ ቤቶችን ከሚሰሩት አንዱ ኦቪድ እንደሆነ ነግሬያቸዋለሁኝ። ኦልሞስት አይ ቲንክ 1900 ዩኒቶችን መሰለኝ የሚሰራው ኦቪድ። ኢትዮጵያን ኮንስትራክሽን ወርክ ኮርፖሬሽን የሚባለው ያው የመንግስት ተቋም ነው የሚሆነው። አንደኛው ከተሳታፊዎች ወይም ደግሞ በቤቶች ግንባታ ከሚሳተፉት አንዱ እሱ ነው። እንግዲህ ይሄ ወደ እንግሊዝ ኤምባሲ ወይ ደግሞ ወደ አበቤ ሱቅ በሚወስዱ አቅጣጫ ነው አሁን እያየን የምንመለከተው። እንደምታዩትም ቤቶችን እየተመለከትን ነው። በነገራችን ላይ እዛ ከፍ ብሎ ያለችውን ቤት መስታወት ተገጥሞላት ኦልሬዲ እያለቀ ነው የሚገኘው እሱም። እዚህ አካባቢ ሌላ ቼክ ሳደርግ ያየሁት ምንድነው ኦቪድም ሴልስ ኦፊስ ይኖረዋል የሚል አንብቤ ያለሁኝ። ምናልባት የት ጋር እንደሆነ በእርግጥ አላውቅም። ያው እንደምታዩት ተራራው ላይ ገና ትልልቅ ግንባታዎች አሉ። ኮንስትራክሽን እንትኖች ይታዩኛል። ይሄ ወደ እንግሊዝ ኤምባሲ የሚወስደው መንገድ ነው። እነዚህም ኦልሬዲ እያለቁ ነው። በዚህ ዳር ላይ ያለው እንኳን ኦልሞስት አልቋል ማለት እንችላለን። ይሄ አሁን በዚህ ወደ ቀኝ በኩል ያለው እንደምትመለከቱት እንግዲህ አሁን የቆምኩት የየካ ሚካኤል እና በፕሮጀክቱ መካከል ያለው መንገድ ላይ ነኝ። ከጀርባዬ የቸርቹ የመቃብር ስፍራ ሲሆን ፊት ለፊቱ ደግሞ እንደምታዩት ያው ፕሮጀክቱን እያየን ነው። ቀጥሎ ዞረን ወደ ዋናው መግቢያ ወይም ደግሞ ሴኩሪቲ ቼክ ፖይንት ያለበት አቅጣጫ አድርገን ወደዛ እናመራለን። ሞር በደንብ ለመታየት ስለማይመች ግን ያለን አማራጭ ኦልሬዲ መሻገር ነውና ተሻግረን በተራራው ነው እያመራን እስከ ጫፍ የምንደርሰው። እንግዲህ ከአጥሩ ስር የምትመለከቱት ይሄ ፕሮጀክቱን ነው። ፕሮጀክቱ በመገናኛ አቅጣጫ ማለት ነው እንጂ በጣም ረጅም ቦታ የሚሸፍን እስከ እንጦጦ ወይም ተራራዎች የተያያዘ ወይም ደግሞ በፈረንሳይም በኩል እዛ ድረስ የሚደርስ ትልቅ ፕሮጀክት እንደሆነ ይታወቃል። እስኪ እዚህ አካባቢ የምትሰሩ ደግሞ ካላችሁ መረጃ ልትሰጡን ትችላላችሁ። ሼር መደረግ ይችላል ብላችሁ የምታስቡትን ማለት ነው። እንግዲህ እዚህ ጋር ወክ ማድረጊያዋ እንደምታዩት በዛፉ ስር ዋናው መንገድ ትታችሁ ማለት ነው የወክ ማድረጊያ ያለ አለፍ ብሎ ደግሞ የተዘጋጁ ማረፊያ ወንበሮች አሉ። ተራራ ስለሆነ ቢደክማችሁ እንኳን ከዚህ በፊት በነገራችን ላይ ጉለሌ ፎረስት ፕሮጀክት እያየን ነበር። እዛ ጉለሌ ጫካ ውስጥ ያሉት እና ስቴዲየሙ የእርሻ ስፍራ እዛ አካባቢ ስናይ እነዚህ የሆነ ኮን ሼፕ የሆኑ እንደ 3 ማዕዘን አይነት ማረፊያ ቤቶች፣ ትንሽ ቤቶች አግዳሚ የተዘጋጀላቸው በደረጃ አሳይቻችሁ ነበር። የቆያችሁ ቤተሰቦች ምናልባት እንታስታውሱ ከሆነ ማለት ነው። እነሱም ኮመንት ላይ እንግዲህ እንደዛ ከሚሰራ አንድ ሰው የነገረኝ እነዚህ ሃይክ የሚያደርጉ ሰዎች ወይም ደግሞ ወደዛ ለመጉብኘት የሚመጡ ለፀሐይ ቢሆን ኦር ዝናብ ቢሆን እንደ መጠለያ ወይም ደግሞ እንደ ማረፊያ ያገለግላል ነበር ያለኝ ኮመንት ላይ። ለምን ቃል በቃል እንደው የሚለው ለኳታኞች ማረፊያ የተዘጋጀ ነው ይላል። ኳታኝ ማለት እንግዲህ በአማርኛ ወደ እንግሊዘኛ ሃይከር መሰለኝ። ለመጀመሪያ ጊዜ ነው የሰማሁት እንደዚህ አይነት አማርኛ። ይሄም እንግዲህ አንድ ጠቃሚ መረጃ አግኝቻለሁ ማለት ነው። ወይ ደግሞ እንግዲህ ስተረጎመው ልክ ካልሆንኩ ኳታኝ የምትለው ቃል ሌላ ፍቺ ካላት ደግሞ ልትነግሩን ትችላላችሁ። እንግዲህ በተራራው ወደ ቼክ ፖይንቱ እየወጣን ነው የምንገኘው።
እንግዲህ ሰብስክራይብ ያላረጋችሁ ድጋሚ ላስታውሳችሁ ሰብስክራይብ እንድታደርጉ፣ ላይክ ያላረጋችሁ ደግሞ ከተመቻችሁ ላይክ አድርጉት። በየዕለት የምንሰራቸው ቪዲዮዎች ተደራሽ እንዲሆኑ ስለሚጠቅም ማለት ነው። ሀሳብ አስተያየታችሁንም አስቀምጡልን። እስኪ የሚቻሉ አይነት ፕሮጀክቶች ደግሞ ከሆኑ አቀርበዋለሁኝና እዛ ቦታ ብትሄድ በሉኝ፣ ይህንን ፕሮጀክት ብታሳየን። ያው አንዳንዴ የምትጠቁሙን ቦታዎች ስንሄድ በጣም ሲሪየስ ወይም ደግሞ አስቸጋሪ ይሆናል ለመግባት ወይ ደግሞ እዛ ቦታ ላይ ለመቅረጽ ፈታኝ ስለሚሆን የምትፈልጉትን ሁሉ ላናቀርብ እንችላለን። ነገር ግን የሚቻሉ ከሆነ ግን ችግር የለውም። እንግዲህ ወደ ተራራው ጫፍ እየወጣን ነው የምንገኘው። ኦልሬዲ ትንሽ ነች የቀረችን። እዛ አካባቢ ግን እዚህ ፕሮጀክቶች ያሉበት የተወሰነ እንድታዩት ብዬ ነው ቆም ያልኩት። በነገራችን ላይ አንዳንድ ፕሮጀክቶች አሁን ላይ በግልም የመንግስትም ሆነው የግል ዘርፎችም ይሳተፉበት አለ። ኢቭን አሁን ባለፈው አማራ ክልል ላይ ከተመረቁ ከነ ጎርጎራ አንደኛው ሎጎ ሀይቅ ነው ምናምን መሰለኝ ለባለ ሀብቱ በላይነህ ክንዴ ዶክተር አብይ እንዲያስተዳድረው ሰጥተውት። ያው ጎርጎራ በነገራችን ላይ አየር መንገዱ ነው እንዲያስተዳድረው እንትን የተሰጠው። ያው አየር መንገዱ እንደዚህ አይነት በጣም ስኬታማ ስለሆነ ምናልባት መንግስት እንትን ቢል፣ በእርግጥ ኤርፖርቱም የመንግስት ነው፣ ግን የተሻለ ናቸው ተብሎ የሚታመንባቸው ውጤታማ ያመጣሉ ተብሎ የሚታሰብባቸው ወደዛ ይተላለፋሉ። እንግዲህ ሎጎ ሀይቁ መሰለኝ፣ እርግጠኛ ግን አይደለሁም። አንደኛው ፕሮጀክት ግን ለበላይነህ ክንዴ እንዲያስተዳድረው እንደተሰጠው ከሳቸው መግለጫ ላይ አይቼ ነበር። ልክ እንዲህ ፊት ለፊት እንደምታያቸው አይነት ማለት ነው ማረፊያ ወንበሮች ያልኳችሁ። አየሩ አሪፍ ስለሆነ እዚህ አካባቢ ደግሞ የሆነ ሰው በተለይ ምሽት ላይ ደግሞ የተሻለ ደስ ይላል። ምናልባት አሁን ያን ያክል ስላልመሸ ካልሆነ በስተቀር ጀርባው እንግዲህ እንደምታዩት ደን ነው። ፊት ለፊቱ ነው ፕሮጀክቱ ያለው። በመካከል የሚተላለፉ ሰው ታያላችሁ መኪና፣ እንደዚሁም ደግሞ ላይቱም አሪፍ ነው እዚህ አካባቢ ያለው። እንግዲህ ወደ ጫፍ እየደረስን ነው የምንገኘው። አንዲት ከፍታ ወይ ዳገት ናት የቀረችን። እንግዲህ መግቢያው አካባቢ እየደረስን ነው እንደምታዩት። ሴኩሪቲ ቼክ ማድረጊያው ወደ ጫፍ እየደረስን ነው የቀረን። እንግዲህ እዛኛው ተሻግረን መግቢያው አካባቢ ወይም ደግሞ ሴኩሪቲ ቼክ ማድረግ ያለው ያልኳችሁ ወደ ፕሮጀክቱ መግቢያ ማለት ነው። እዛ አካባቢ ቆም ብለን የተወሰነ ካየን በኋላ የዛሬ ጉብኝታችንን እናጠናቅቅ ነው የሚሆነው። ላይቲንጎቹ እንደምታዩት በጣም ነው የሚያማምሩት፣ ዩኒኮች ናቸው። እንግዲህ ነገ ደግሞ ሌላ ቪዲዮ ይዤላችሁ እመጣለሁኝ። ሀሳብ አስተያየታችሁን ማስቀመጣችሁን አትርሱ።
ለዛሬ የነበረኝ የዛሬ ጉብኝት እኔ እዚሁ ጋር ነው የማጠናቀቀው። ኦልሬዲ ወደ መጨረሻው አካባቢ እየደረስን ስለሆነ ነገ ደግሞ ሌላ ቪዲዮ ይዤላችሁ እመጣለሁኝ። እስከ ነገ መልካም ጊዜ እንዲሆን እመኛለሁ። ቻው፣ መልካም ጊዜ።